ሰላም እንዴት ናችሁ ውድ አድማጮቻችን። በዚህ ቻናል የሼርሎክ ሆልምስን የወንጀል ምርመራ ታሪኮች እየተረጎምን ማቅረብ ከጀመርን ከአንድ ወር በላይ አስቆጥረናል። በዚህ አጭር ጊዜ ውስጥም ከ70 በላይ ሰብስክራይበሮች ደርሰናል። ከጎናችን ሆናችሁ የምትደግፉንን ሁሉ ያመሰግንኩ። ድጋፋችሁን አጠናቅራችሁ የምትቀጥሉና ለጓደኞቻችሁ ሼር በማድረግ 1000 ሰብስክራይበር እንድንደርስ እንድታግዙን በትህትና እንጠይቃለን። ዛሬ አንድ ሌላ የሼርሎክ ሆምስ የወንጀል ምርመራ ታሪክ ይዘንላችሁ መጥተናል። ደራሲው አርተር ኮናን ዶይል የሚባል እንግሊዛዊ ደራሲ ሲሆን የሰጠው ርዕስ ደግሞ ዘ አድቬንቸርስ ኦፍ ኔቫል ትሪቲ ይሰኛል። እኛ ግን ለታሪኩ ተስማሚ ይሆናል ብለን በማሰብ የጠፋው ወረቀት በሚል ተርጉመን ለማቅረብ ሞክረናል። ታሪኩን እስከ መጨረሻው አዳምጣችሁ ከወደዳችሁት ላይክ እንድታደርጉ በትህትና እንጠይቃለን። 1883 ዓመተ ምህረት ሆምስ በሀገሩ ሁሉ ዝነኛ የሆነበት ጊዜ ነበር። ከታላላቅ ባለስልጣናት እንዲሁም ከዝነኞችና ከሀብታም ግለሰቦች ሳይቀር የእርዳታ ጥሪ ይደርሰው ነበር። የዛሬው ጉዳይ ግን የተለየ ነው። ሆምስ እንዲፈታ የተጠየቀው የሀገር ሕልውና ጉዳይ ነበር። ይሄ ጉዳይ ቶሎ ካልተፈታ የሀገር ደህንነት አደጋ ውስጥ ይገባል። የመጀመሪያ ደረጃ ተማሪ በነበርኩበት ወቅት ፔርሲ ፊሊፕስ የሚባል ጓደኛ ነበረኝ። ፔርሲ እጅግ ጎበዝና ልዩ ተሰጥኦ ያለው ልጅ ነበር። እድሜያችን ተመሳሳይ ቢሆንም የክፍል ደረጃው ከእኔ በላይ ነበር። እኔ የሁለተኛ ደረጃ ተማሪ ሲሆን እርሱ በሀገሪቱ ካሉ ዩኒቨርሲቲዎች አሪፍ ወደሚባለው ገባ። ፔርሲ እጅግ የተከበረ ቤተሰብ ልጅ ሲሆን አጎቱ ልዑል ሆልደረስት ይባላል። ልዑል ሆልደረስት በሀገሪቱ ካሉ ባለስልጣናት አንዱ ነው። ነገር ግን ፔርሲ አንድም ቀን የዘመዶቹን ድጋፍ ተጠቅሞ አያውቅም። እጅግ ጎበዝ ተማሪ ስለነበር ሁሉንም ነገር ያገኘው በትጋቱ ነው። ዩኒቨርሲቲ ሲገባ ከእኔ ጋር ትንሽ ተራራቅን። ቢሆንም ግን አልፎ አልፎ እንጻጻፍ ነበር። እኔ የሕክምና ትምህርቴን ለመጨረስ ጥቂት ዓመታት ሲቀረኝ እርሱ ተመርቆ በአጎቱ በኩል ጥሩ ሥራ እንደያዘ ሰማሁ። ነገር ግን እንደ በፊቱ መገናኘት አቁመናል። ያ ሁሉ ዓመታት ካለፉ በኋላ በ1883 ዓመተ ምህረት አንድ ያልጠበቅኩት መልእክት ከድሮ ጓደኛዬ ፔርሲ ፊሊፕስ ደረሰኝ። ደብዳቤው እንዲህ ይላል። ውድ ጓደኛዬ ዋትሰን፣ እንደምን አለ? ጓደኛ ፔርሲ ነኝ። ጥቂት እንደተጠፋፋን አውቃለሁ። ቢሆንም ግን አሁን ከባድ ችግር ውስጥ ነኝ። ለ9 ሳምንታት ያህል በጣም ታምሜ ነው የሰነበትኩት። እናም እጅግ ደክሞኛል። ሼርሎክ ሆምስን ልታመጣው ትችላለህ ዋትሰን? ግዴታ እርሱን ማናገር አለብኝ። የእርሱ እርዳታ ያስፈልገኛል። እባክህ ቶሎ አምጣው ዋትሰን። ያንተው ጓደኛ ፔርሲ። የጓደኛዬን ደብዳቤ ካነበብኩ በኋላ ድንጋጤም ሐዘንም ተሰማኝ። ለ9 ሳምንታት ያህል የታመመው ምን ቢገጥመው ነው ብዬ በጣም ተጨነቅኩ። የጓደኛዬ ሕመም ዘልቆ ተሰማኝ። ወዲያው ኮቴን ደርቤ ደብዳቤውን ኪሴ ውስጥ ከተትኩት። ከዚያም ቢሮዬን ቆልፌ ወደ ሆምስ አመራው። እዚያ ስደርስ ሆምስ አንዳንድ የላብራቶሪ ምርምሮችን እያከናወነ ነበር። በተለያዩ ጠርሙሶች የተለያዩ ኬሚካሎችን ያቀላቅላል። ሙሉ ትኩረቱ ምርምሩ ላይ ስለሆነ ዞር ብሎ ፊቴን ሊያየኝ እንኳን አልቻለም። እኔ ግን እርሱ እስኪጨርስ መታገስ አልሆነልኝም። ትንሽ ጊዜ አለ ሆምስ አልኩት ፈራ ተባ እያልኩ። እርሱም በትንሹ ቀና ብሎ አየኝና በእርግጠኝነት ከባድ ጉዳይ ይዘህ መጥተሃል ዋትሰን አለኝ። ከዚያም ጓንቱን ማውለቅ ጀመረ። እኔም አዎ ልክ ነህ ሆምስ፣ ይህን ደብዳቤ ተመልከት ብዬ ደብዳቤውን አቀበልኩት። ሆምስ ደብዳቤውን ተቀብሎ
በትኩረት ይመለከተው ጀመር። ደብዳቤውን አንብቦ ከጨረሰ በኋላ ይሄ የፒየርሲ እጅ ጽሑፍ አይደለም ዋትሰን፣ ይሄ የሴት ጽሑፍ እንደሆነ ያስታውቃል አለኝ። እኔም እርሱ ስለታመመ ምናልባት ፍቅረኛው ወይም ረዳቱ ጽፋለት ሊሆን እንደሚችል ሐሳብ አቀረብኩ። ሆምስ ሐሳቤን የተቀበለው ይመስላል። ዋትሰን፣ እዚህ ጉዳይ ላይ ሴት መኖሯ ጉዳዩን የበለጠ አጓጊ ያደርገዋል። ምን ታስባለህ አለኝ። እኔ ግን እንደዚህ እየቀለዱ ማውራቱን ምንም አልወደድኩትም። ሆምስ ይሄ ስለገባው ይመስለኛል። አይዞ ዋትሰን፣ የጓደኛን ችግር መፍታታችን አይቀርም። ከዚህ በላይ ብዙ ጀብዶችን ፈጽመናል። ተነስ፣ አሁን ወደ ጓደኛ ቤት መሄድ አለብን አለኝ። ከዚያም ከቤት ወጥተን ወደ ባቡር ጣቢያው ከተራመድን በኋላ የመጀመሪያውን ባቡር ተሳፍረን ወደ ዎኪንግ አመራን። ዎኪንግ ብዙ ዛፎችና አበባዎች ያሉባት ቦታ ናት። የፒየርሲ ቤት ከባቡር ጣቢያው ብዙ አይርቅም። ጥቂት ከተራመድን በኋላ ብሪያብ ወደሚባል ትልቅ ቤት ደረስን። ቤቱ እጅግ ትልቅና የሚያምር ነበር። ዋናውን በር አልፈን ወደ ውስጥ ስንገባ አንድ በፈገግታ የተሞላ ወፈር ብሎ ረጅም የሆነ ሰው ተቀበለን። አቀባበሉ ረጅም ዓመት ተለያይተን የተገናኘን እንጂ እንደ አዲስ እንግዳ አልነበረም። ሁኔታ ሁሉ እንግዳ ሆኖብኛል። ሆምስም ቢሆን የሰውየውን ሁኔታ የወደደው አይመስልም። እዚህ ስለመጣችሁ ደስ ብሎናል። ፒየርሲ በጉጉት እየጠበቃችሁ ነበር። እጅግ ከመዳከሙ የተነሳ በተስፋ ያቃሰተ ነው አለ ወደ ፒየርሲ ክፍል እያመለከተን። ሆምስ ግን ኮስተር ብሎ አንተን ማን ልበል አለቃ፣ የቤተሰቡ አባል ነህ ሲል ጠየቀው። ሰውየውም እጅግ በሚረብሽ ድምፅ ከጣራ በላይ ከሳቀ በኋላ ጆሴፕ ሃሪሰን እባላለሁ እና የፒየርሲ እጮኛ ወንድም ነኝ አለ። ከዚያም ተያይዘን ፒየርሲ ወደ ነበረበት ክፍል አመራን። ክፍሉ እጅግ ያማረ እና በብዙ አበባዎች የተሞላ ቢሆንም ፒየርሲ ግን እጅግ እንደደከመ ያስታውቃል። ከፒየርሲ አጠገብ አንድ ቆንጆ ሴት ተቀምጣለች። ወዲያው የፒየርሲ እጮኛ እንደሆነች ገባኝ። እኛ ወደ ውስጥ ስንገባ ጥላን ለመውጣት ፈልጋ ነበር፣ ነገር ግን ፒየርሲ አስቆማት። እንዴት ነው ዋትሰን ወዳጄ? ከጎንህ ያለው ደግሞ ሼርሎክ ሆምስ መሆን አለበት አለ እጅግ በደከመው ድምፅ። እኔ ግን ጓደኛዬ እንደዛ ተዳክሞ ሳይ ላለቅስ ምንም አልቀረኝም። ነገር ግን ፒየርሲ የበለጠ እንዳይከፋ ብዬ ራሴን ተቆጣጠርኩ። አው ውድ ጓዴ፣ ይሄ ሼርሎክ ሆምስ ነው አልኩት። ቀጥዬም እስከ ዛሬ ድረስ እጅግ አስደናቂ ወንጀሎችን ፈተናል። አይዞ፣ ያንተንም ችግር እንደምንፈታ እርግጠኛ ነኝ አልኩት። ሆምስም ቢሆን በፒየርሲ ሁኔታ እንዳዘነ ያስታውቃል። ጆሴፕ ከክፍሉ ወጥቶ ሄደ። እኛ ደግሞ የፒየርሲን ታሪክ ለመስማት ተደላድለን ተቀመጥን። የፒየርሲ እጮኛም ከእኛ ጋር ነበረች። ፒየርሲ መናገር ጀመረ። ብዙ ጊዜህን ልወስድብህ አልፈልግም ሚስተር ሆምስ፣ ነገር ግን እርዳታ ያስፈልገኛል። እስከ ዛሬ እንደዚህ አይነት መጥፎ ነገር ገጥሞኝ አያውቅም። የታመምኩትም በዚህ ምክንያት ነው። አንተ እንደምትረዳኝ ተስፋ አደርጋለሁ አለ። አልፎ አልፎ ያስል ያቃስትም ነበር። ታሪኩ እንደዚህ ነው። ፒየርሲ ትምህርቱን ጨርሶ ከተመረቀ በኋላ በአጎቱ እርዳታ እጅግ ከፍተኛ የሆነ ሥራ ያዘ። አጎቱ የመንግሥት ባለሥልጣን ስለነበር ሁሉም ፒየርሲን እጅግ ይወዱትና ያምኑት ነበር። አንድ ቀን አጎቱ አንድ የተለየ ሥራ አመጣለት። ይህ ሥራ እንደ ሌሎች ሥራዎች አልነበረም። በእንግሊዝና በጣሊያን መካከል የተያዘ ጥብቅ ምስጢር እንዲገለብጥ ተሰጠው። ወረቀቱን ቶሎ ገልብጦ እንዲያስረክብ ታዞ ነበር። ፒየርሲም እጅግ ትጉ ከመሆኑ የተነሳ ጽሑፉን መገልበጥ የጀመረው በዚያው ቅጽበት ነበር። ነገር ግን ጽሑፉ ትንሽ በዛ ያለ ስለነበር ወዲያው ሊጨርስ አልቻለም። ሌሎች ሰራተኞችም ሰዓታቸው ስለደረሰ ወደ ቤታቸው ሄደዋል። ፒየርሲ ግን
አሁንም ጽሑፉን እየገለበጠ ነበር። ፔርሲ ትንሽ ድካም ሲሰማው ቢሮ ውስጥ ያለውን ገመድ በመጠቀም በደውል ቡና እንዲመጣለት ያዛል። ነገር ግን ቡናው ሊመጣለት አልቻለም። ከዚያም ከክፍሉ ወጥቶ የኮሪደሩን ደረጃ ከወረደ በኋላ ወደ ኪችን ያመራል። እዚያ ሲደርስ አንድ ሰውዬ ወንበር ላይ እንደተቀመጠ ተኝቷል። ምድጃው ላይ ደግሞ በማንቆርቆሪያ የሆነ ነገር እየፈላ ነው። ልክ ፔርሲ ጠጋ ብሎ ሊቀሰቅሰው ሲል አንድ ደውል ይጮኻል። ደውሉ የፔርሲ ክፍል ነበር። ሰውየውም ፔርሲም ግራ ተጋቡ። አንተ እዚህ ከሆንክ ደውሉን ያጮኸው ማን ነው? አለ ሰውየው። በዚህ ጊዜ ፔርሲ በድንጋጤ ወደ ክፍሉ ሮጠ። ነገር ግን ረፍዶ ነበር። አንድ ሰው ያን አስፈላጊ ወረቀት ሰርቆታል። ፔርሲ ታሪኩን ሲናገር ሆምስ እንደተለመደው በትኩረት እያዳመጠ እንዲሁም አንዳንድ ነገሮችን ማስታወሻ እየያዘ ነበር። ቀጥሎ ምን አደረግ? ጠየቀ ሆምስ። ሌባው ከጎን የነበረው ክፍል ውስጥ ተደብቆ እንደነበር እርግጠኛ ነኝ ሚስተር ሆምስ። ምክንያቱም ሰራተኞች ሁሉ ስለወጡ ሕንፃው ጭር ብሎ ነበር አለ። ሆምስም አይዞ ወዳጄ፣ ብዙ አትጨነቅ። ከዚህ በላይ ብዙ አይቻለሁ። አንተ ንጹሕ እስከሆንክ ድረስ ችግሩ ሁሉ መፈታቱ አይቀርም። ፈጣሪም ይረዳናል። አሁን ቀጥሎ ምን እንዳደረግክ ንገረኝ አለው። ቀጥሎማ ሚስተር ሆምስ ከመደንገጥ የተነሳ ራሴን ስቼ ልወድቅ ምንም አልቀረኝም። ቢሮውን በጩኸት አቀለጥኩት። ከዚያም የጥበቃ ሰራተኞችን ወደ እኔ መጣ። ሰው መኖሩን ጠየቁት። ማንንም እንዳላየ ነገረን። ከዚያም ወደ ውጭ ወጥተን ለመመርመር ሞከርን። ነገር ግን ምንም ማግኘት አልቻልንም። እዚያ አካባቢ ቆሞ የነበረ አንድ ፖሊስ አግኝተን ሁኔታውን ነገርነው። ከዚህ ህንፃ ሲወጣ ያየው ሰው መኖሩን ወይም በዚህ መንገድ ያለፈ ሰው መኖሩን ጠየቅነው። እርሱም አንዲት ያረጀች ሴት እንዳየ ነገረን። ነገር ግን ጥበቃው ሚስቱ እንደሆነች ተናገረ። እኔ ግን ተጠራጠርኩ። ጥበቃውም ጥሎኝ ሄደ። ፖሊሶችም ሁሉንም ነገር መመርመር ጀመሩ። ወደ ቢሮዬ ገብተው እንዲሁም ወደ ጥበቃው ቤት ሄደው ሁሉንም ነገር መረመሩ። ነገር ግን ምንም ማግኘት አልቻሉም። ሌባው በበሩ በኩል እንደገባ እርግጠኛ ናቸው። ምክንያቱም ምንም አይነት ስውር በር እዚያ ክፍል ውስጥ የለም። መስኮቱም ቢሆን ሰው ለማስገባት በቂ አይደለም። ክፍል ውስጥ የጭስ መውጫ አለ እንዴ? ጠየቀ ሆምስ። የለም ሚስተር ሆምስ። ወደ ክፍሉ ከተመለስክ በኋላ ያስተዋልከው አዲስ ነገር ነበር? ሁሉም ነገር በቦታው ነበር ሚስተር ሆምስ። ክፍሉ ውስጥ ምንም አዲስ ነገር አልነበረም። መሬቱስ ንጹህ ነበር? አዎ ሚስተር ሆምስ። ወደ ክፍሉ ስትመለስ የሸተተ የተለየ ሽታ ወይም ጠረን ካለ ለማስታወስ ሞክር እስቲ። ፔርሲ ጥቂት ዝም ብሎ አሰበ። ከዚያም እርግጠኛ አይደለሁም ሚስተር ሆምስ፣ ነገር ግን ወደ ክፍሉ ስመለስ የቶባኮ ሽታ ማሽተቴን አስታውሳለሁ። ምክንያቱም እኔ ምንም አላጨስም ሚስተር ሆምስ። ሽታው ለእኔ አዲስ ነው። ከአጎትህ ጋር ስታወራ ሊሰማህ የሚችል ሰው ነበር? አረ በፍጹም፣ በጥንቃቄ ነው ያወራ ነው። ይህ ሥራ እንደተሰጠህ ከአጎትህ ውጪ ማን ያውቃል? እርግጠኛ አይደለሁም ሚስተር ሆምስ፣ ነገር ግን እኔ ለማንም አልተናገርኩም። ፔርሲ፣ አሁን ልብ ብለህ አዳምጠኝ። ብዙውን ጊዜ እንደዚህ አይነት ወንጀሎች የሚፈጸሙት የቅርብ ብለን በምናስባቸው ሰዎች ነው። አንተ የምትጠረጥረው ሰው ይኖራል? አረ በፍጹም ሚስተር ሆምስ፣ ለእኔ ቅርብ የሆኑ ሰዎች ሁሉ እጅግ በጣም መልካሞችና ጥሩዎች ናቸው። እንደዚህ ሊያደርግብኝ የሚችል ሰው የለም። ዶክመንቱ በጠፋበት ሰዓት የጥበቃው ሚስት ታይታለች። ፖሊሱ ምን አይነት ሁኔታ ላይ ሆና ነው ያያት? ፖሊሱ እንዳለው ከሆነ እጅግ የተቻኮለች ትመስል ነበር። ሰዓቱ ሁሌም ከስራ የምትወጣበት ሰዓት ነው? እኔ አላውቅም ሚስተር ሆምስ፣ ባለቤቷ ግን እንደዛ ነው ያለው። ወረቀቶቹን እርሷ የሰረቀች ይመስልሃል?
ፖሊሶች ጉዳዩን ካወቁ በኋላ በደንብ መርምረዋት ነበር። ነገር ግን እርሷ ቤት ምንም ማግኘት አልቻሉም። እኔና መርማሪ ፎርብስም ድጋሚ ሄደን ልናወጣጣት ሞከርን። ነገር ግን ምንም ልናገኝ አልቻለም። የቤታቸውን የእሳት ማንደጃ ጭምር በደንብ ፈተሽ ነው። ነገር ግን ምንም አይነት የወረቀት መቃጠል ምልክት አልነበረም። ፔርሲ ከቅድሙ ይልቅ እጅግ ተዳክሞና አዝኖ ነበር። ሆምስም ቢሆን ይህን ጉዳይ ለመፍታት የጠፉትንም ወረቀቶች ለማግኘት የቆረጠ ይመስላል። እስካሁን ወረቀቶችን የማግኘት ተስፋ ነበር ሚስተር ሆምስ። አሁን ግን ተስፋ ልቆርጥ ምንም አልቀረኝም። የአጎቴን ፊት ድጋሚ ማየት እንኳን እጅግ አስፈርቶኛል አለና ማልቀስ ጀመረ። ሆምስም በሚያጽናና ቃላት አይዞ ፔርሲ፣ ጠንከር በል፣ ወረቀቶቹን ማግኘታችን አይቀርም፣ ተስፋ አትቁረጥ አለው። ሚስተር ሆምስ፣ አሁን ከመዳከሜ የተነሳ ልሞት እንደሆነ እየተሰማኝ ነው። በሕይወቴ እንደዚህ ታመሜ አላውቅም። ለ9 ሳምንታት ሙሉ ከዚህ አልጋ ላይ አልወረድኩም አለ። አሁንም በትንሹ እያለቀሰ ነበር። ሆምስ በዝምታ ተዋጠ። በጥልቀትም ማሰብ ጀመረ። ክፍሉ ሁሉ በጸጥታ ተዋጠ። ስለዚህ ጉዳይ ለማንም እንዳልተናገርክ እርግጠኛ ነህ? በጣም እርግጠኛ ነኝ ሚስተር ሆምስ። ለውድ እጮኛዬ እንኳን አልነገርኳትም። ከቤተሰቦች ወይም ከጓደኞችህ ወደ ቢሮ መጥቶ የሚጎበኝ ሰው አለ? ቢሮውንስ ያውቁታል? ፔርሲ ጥቂት ካሰበ በኋላ መጥቶ የሚጎበኘኝ የለም ሚስተር ሆምስ። ነገር ግን አንዳንዶች ቢሮዬን ያውቁታል። አልፎ አልፎ ውጪ ላይ አያቸዋለሁ አለ። ሆምስ ጥቂት ካሰበ በኋላ አይዞ ፔርሲ፣ ጠንከር በል፣ ወረቀቱን ማግኘታችን አይቀርም። አሁን ግን ሄደን ከመርማሪ ፎርብስ ተጨማሪ ነገር እንጠይቅ። ምናልባት እሱ ተጨማሪ መረጃ ይሰጣን ይሆናል አለ ከተቀመጠበት ተነስቶ። ፔርሲም በተስፋ ተመልቶ ሆምስን በማመስገን ላይ ሳለ ሆምስ በድንገት ክፍል ውስጥ ወዳለው መስኮት አመራ። ከዚያም እንዴት የሚያምር ጽጌረዳ ነው እያለ መስኮቱ አጠገብ ያለውን ጽጌረዳ አተኩሮ መመልከት ጀመረ። ከዚህ በፊት ሆምስ ለጽጌረዳ እንደዚህ ፍቅር ሲያሳይ አይቼ አላውቅም። ተመልከቱ ዋትሰን፣ የዚህ ጽጌረዳ መዓዛ መንፈስን የሚያድስና እጅግ ደስ የሚያሰኝ ነው አለኝ። እኔ ግን እንደ ሌሎቹ አልተታለልኩም። ሆምስ ምርመራ እያካሄደ እንደሆነ ገብቶኛል። ምክንያቱም ሆምስ ከጽጌረዳው ይልቅ በመስኮት በኩል ውጪውን እየቃኘ እንደነበር አስተውያለሁ። ሆምስ ከመስኮቱ ዞር ሳይል ደቂቃዎች አለፉ። ሚሲስ ሃሪሰን እና ፔርሲ ግራ የተጋቡ ይመስላል። በመጨረሻ ሚሲስ ሃሪሰን ጸጥታውን ሰበረች። ተስፋ ይታይሃል ሚስተር ሆምስ አለች በሚያሳዝን ቅላጼ። ድምጿ እንደ መልኳ ያምራል። ወደፊት እናያለን የኔን መቤት፣ አሁን መሄድ አለብን። እግረ መንገዳችሁን ለንደን ያለውን የፔርሲን ቢሮ ጎብኙ አለችን። ሆምስ በፈገግታ ተሞላ። አታስቢ የኔን መቤት፣ መሄድ ያለብን ቦታ ሁሉ እንሄዳለን። ስለ ሐሳብሽ ግን እናመሰግናለን አለ። ልክ ልንወጣ ስንል መቼ ትመጣላችሁ ሚስተር ሆምስ አለ ፔርሲ። አሁን ትንሽ የጠነከረ ይመስላል። ነገ እንመጣለን ፔርሲ። ምናልባት ምንም ነገር ላናገኝ እንችላለን፣ ነገር ግን ነገ እንመጣለን። አንድ የረሳሁት ነገር አለ ሚስተር ሆምስ። ልዑል ወልደረስት ደብዳቤ ጽፎልኛል። ደብዳቤው ምን ይላል? እንደተናደደብኝ ያስታውቃል ሚስተር ሆምስ። ነገር ግን መታመሜ ትንሽ ሳያለሰልሰው አይቀርም። ቀጥሎም ደብዳቤው እስኪሻለኝ ድረስ በእኔ ጉዳይ ላይ ምንም አይነት ውሳኔ እንደማያስተላልፉ የሚገልጽ ነው አለ። ጥሩ ነው አለ ሆምስ ተረጋግቶ። ከዚያም ተነሱ ዋትሰን፣ ብዙ መስራት ያለብን ነገር አለ አለና ተያይዘን ከቤቱ ወጣን። ከዚያም በባቡር ተሳፍረን ወደ ለንደን ተጓዝን። ሚስተር ጆሴፕ እስከ ባቡር ጣቢያው ድረስ ሸኝቶናል።
በባቡር ጉዞ ላይ ሆምስ እንደተለመደው በዝምታ ተውጧል። እኔም ብሆን ስለለመድኩት ብዙ ቅር አላለኝም። በድንገት ሆምስ አንድ ጥያቄ ጠየቀኝ። ፔርሲ አልኮል ይጠጣል ብለህ ታስባለህ ዋትሰን? መልስ ለመመለስ ብዙ አልወሰደብኝም። አይመስለኝም ሆምስ አልኩት። እኔም አይመስለኝም ዋትሰን፣ ነገር ግን የአንዳንዷን ነገር መመርመር አለብን። ፔርሲን ከገባበት ችግር ማውጣት ቀላል ላይሆን ይችላል አለ። ቀጥሎ ስለ እጮኛው ሚስ ሃሪሰንስ ምን ታስባለህ አለኝ። እኔም ቆንጆና ጠንካራ ሴት ትመስላለች አልኩት ፈገግ ብዬ። ልክ ነው ዋትሰን፣ እውነተኛና ጥሩ ሴት ትመስላለች። ቀጥሎ ስለ ወንድሟስ ምን ታስባለህ አለኝ። እኔም ትንሽ ካሰብኩ በኋላ ጥሩ ሰው ይመስለኛል፣ ነገር ግን እንግዳ ጸባይ ያለው ሰው ነው አልኩት። በጣም ጎበዝ ዋትሰን፣ አየህ ሰዎች ያለ ምክንያት እንግዳ ጸባዮችን አያሳዩም። አስተውል፣ ሚሲስ ሃሪሰን እጮኛዋን ለመጠየቅ ነበር ቤተሰቦቿን ጥላ የመጣችው፣ ነገር ግን እርሱም ከእርሷ ጋር መጣ። ይህ የሆነው ጉዳዩ ከመከሰቱ በፊት ነበር። ችግሩ ከተፈጠረ በኋላ ሁለቱም ከፔርሲ ጋር ቆዩ፣ ምክንያቱም ስለታመመ ጥለውት ሊሄዱ አልቻሉም። አየህ ዋትሰን፣ ሚስተር ጆሴፕ ፔርሲ ጋር መቆየቱ ራሱ እንግዳ ነገር ነው አለ። ከባቡር ከወረድን በኋላ አንዳንድ ነገሮችን እየተወያየን ወደ መርማሪ ፎርብስ አመራን። መርማሪ ፎርብስ ምን ተጨማሪ ነገር ሊነግረን ይችላል አልኩት። ሆምስም ፈገግ ብሎ ዋትሰን፣ ምንም ነገር ባይነግረን እንኳ እርሱን መጎብኘት ይጠቅመናል። ይልቅ ስለ ሌባው ምን ታስባለህ? የውጭ ሀገራት እጅ ያለበት ይመስልሃል? ወይስ ሌባው ለገንዘብ ብሎ ነው ወረቀቱን የሚወሰደው? ወይስ ልዑል ሆልደረስት ራሱ ነው እንዲሰረቅ ያደረገው? ምን ታስባለህ አለኝ። እኔም ግራ በተጋባ ስሜት ሆኜ ልዑል ሆልደረስት አልኩኝ ጮክ ብዬ። አዎ ዋትሰን፣ ምናልባት እርሱ ይሆናል የሴራው አቀናባሪ። ምናልባት ባንዳ ሊሆን ይችላል። አይመስለኝም ሆምስ፣ ምክንያቱም እጅግ ዝነኛና ባለሀብት እንዲሁም የተከበረ ሰው ነው። እርግጠኛ መሆን አንችልም ዋትሰን፣ ዛሬ እርሱንም እንጎበኘዋለን አለኝ። ከዚያም ወደ ጋዜጣ ማተሚያዎች ገብተን ማስታወቂያ አስለጠፍን። ማስታወቂያው ከውጪ ጉዳይ ሕንፃ ፊት ለፊት ግንቦት 23 ቀን ከምሽቱ 11 ሰዓት አካባቢ ታክሲ ቆሞ ያየ ሰው ካለ ያሳውቀን። ትክክለኛ መረጃ ለሰጠን ሰው 10 ፓውንድ ሽልማት አለ ይላል። ሌባው እንዴት ታክሲ እንደተጠቀመ እርግጠኛ ሆንክ ብዬ ጠየቅኩት። ሆምስም ፈገግ ብሎ ታክሲ እንደተጠቀመ እርግጠኛ ነኝ ዋትሰን፣ ምክንያቱም በዕለቱ ዝናብ ዘንቦ ነበር። መሬቱ ላይም ምንም አይነት የጫማ ኮቴ ምልክት የለም። በአካባቢው የነበረው ፖሊስም ምንም አይነት ሰው አለማየቱን ተናግሯል። ልክ ነህ ሆምስ፣ ነገር ግን ያቺ አሮጊት ሴትስ እሷ ልትሆን አትችልም? ያቺ ሴትዮ የምታውቀው ነገር እንዳለ እርግጠኛ ነኝ ዋትሰን፣ ነገር ግን ወረቀቱን እርሷ የወሰደች አይመስለኝም። አስፈላጊ ከሆነ ግን እርሷንም መጎብኘታችን አይቀርም። ስለ ደውሉስ ምን ታስባለህ ሆምስ? ሌባው ወረቀቱን ከወሰደ በኋላ ለምን ደውሉን ማጮህ አስፈለገው? አላውቅም ዋትሰን፣ ምናልባት ፔርሲ ወደ ክፍሉ ሲመለስ ሌባው ለመውጣት እንዲያመቸው ይሆናል። ወይም ደግሞ ደውሉ ከፔርሲ ክፍል አይሆን ይሆናል። ወይም ሌላ የራሱ ምክንያት ይኖረዋል። ወይም በስህተትም ሊሆን ይችላል አለና በዝምታ ተዋጠ። ሐሳቡን እያብሰለሰለ እንደሆነ ገብቶኛል። ጥቂት ከተጓዘን በኋላ ወደ አንድ ምግብ ቤት ገብተን ምሳችንን በላን። ከዚያም ወደ መርማሪ ፎርብስ ጉዟችንን ቀጠልን። ልክ እርሱ ጋር ስንደርስ እንደ ሌሎች መርማሪዎች ሆምስን በደስታ አልተቀበለውም። እንደውም እኛን በማየቱ የተበሳጨ ይመስላል። ሚስተር ሆምስ፣ ስላንተ በደንብ አውቃለሁ። ሁሌም ከፖሊሶች እርዳታ ትወስዳለህ። ከዚያም ጉዳዩን ብቻህን እንደፈታኸው ታስመስላለህ። እኔ ግን እንደ ሌሎች ፖሊሶች እንዳልመስልህ አለ ኮስተር ብሎ። ሆምስ ትንሽ የደነገጠ ይመስላል። ልክ አይደለም መርማሪ፣ እኔ መቼም ቢሆን ለራሴ ክብርን ወይም ገንዘብን ፈልጌ አላውቅም። ወንጀሎችን የመረምረው
ደስታ ስለሚሰጠኝና ሰዎችን መርዳት ስላለብኝ ነው አለ። መርማሪው ትንሽ ፈገግ አለ። አውቃለሁ ሚስተር ሆምስ፣ አንተ ሁሌም የሰዎችን ጭንቀት ለማቅለል ነው የምትሰራው። በጣም ስለምቀናብህ ነው እንደዛ የተናገርኩት። ይቅርታ አድርግልኝ። ችግር የለም ወዳጄ። ያገኛችሁት አዲስ ነገር አለ? ስለ ጉዳዩ አንዳንድ ነገር ለመጠየቅ ነው የመጣ ነው። ምንም ያገኘነው ነገር የለም ሚስተር ሆምስ። ጥበቃውም ሆነ ሚስቱ ዝም ብለዋል። ከመርማሪው ጋር ጥቂት ካወራን በኋላ ተሰናብተነው ወጣን። ከዚያም ወደ ልዑሉ መስሪያ ቤት አመራን። ልዑሉ ካሰብኩት በላይ ትሑትና ደግ ሰው ነው። በአማረው ቢሮ ውስጥ ተቀምጠን ከልዑል ሆልደረስት ጋር ማውራት ጀመርን። ወደዚህ የመጣችሁበትን ጉዳይ አውቄዋለሁ። ስለ ወረቀቱ አዲስ ያገኛችሁት ነገር አለ እንዴ? አለ። እስካሁን ምንም የለም አለቃ፣ ነገር ግን ወረቀቱ መገኘቱ አይቀርም። ልዑል ሆልደረስት የተጨነቀ ይመስላል። በጣም ያሳዝናል ሚስተር ሆምስ። ወረቀቱ ካልተገኘ የፔርሲ የወደፊት ሕይወት መመሰቃቀሉ ነው። ለፔርሲ ስራውን ከመስጠቱ በፊት እንግዳ ነገር አይተውበት ነበር እንዴ? አረ በፍጹም። እንደ ሁል ጊዜው በብቃትና በንቃት ስራውን እየሰራ ነበር። ወረቀቱ ካልተገኘ ጉዳቱ ምን ያህል ነው? አጠይቀኝ ሚስተር ሆምስ። ወረቀቱ ግዴታ መገኘት አለበት፣ ካልሆነ ከባድ ችግር መከሰቱ አይቀርም። እንደዚህ አይነት ችግር ካሁን በፊት ተከስቶ ያውቃል? ፈጣሪ ይመስገን እስካሁን እንዲህ ያለ ችግር አልገጠመንም። አሁን በፈጣሪ ብቻ ነው ተስፋ የማደርገው። አንድ ሰው ይህን ዶክመንት ቢያገኘው ምን ያህል ሊሸጠው ይችላል? ወረቀቱ እጅግ ብዙ ዋጋ ያወጣል ሚስተር ሆምስ። ጠላቶቻችን አጥብቀው እየፈለጉት ነው። ማንም ሀገሩን የሚወድ ሰው ይህን ዶክመንት ለመሸጥ አያስብም። ከልዑል ሆልደረስት ጋር እንዲህ እያልን ጥቂት ከተነጋገረን በኋላ ተሰናብተነው ወጣን። እርሱም ቢሆን በተስፋ እንደሚጠብቀን በመግለጽ መልካም ዕድል ተመኝቶልናል። በሚቀጥለው ቀን እኔና ሆምስ በጠዋት ተነስተን ወደ ዎኪንግ አመራን። ሆምስ የሆነ ነገር እንዳወቀ ወይም እንደገመተ ገብቶኛል። ነገር ግን ሊነግረኝ ፈቃደኛ አልሆነም። ፔርሲ ከትላንቱ ትንሽ ጠንከር ብሏል። አሁንም ግን በጣም እንደደከመው ያስታውቃል። ልክ እኛን ሲያይ ግን ደስ አለው። ከተኛበት ቀና ብሎ ተቀመጠ። ያገኛችሁት አዲስ ነገር አለ? አለ እጅግ በጓጓ ሁኔታ። ምንም አላገኘንም ፔርሲ፣ ነገር ግን በቅርቡ እንደምናገኝ እርግጠኛ ነኝ። አይዞ መለሰ ሆምስ። ሚሲስ ሃሪሰንም እኛ በመምጣታችን ደስ ብሏታል። አሁንም ተስፋ ስለምትሰጠን እናመሰግናለን ሚስተር ሆምስ አለች። ቀጥላም ትላንትና እናንተ ከሄዳችሁ በኋላ ሌሊት ላይ አንድ መጥፎ ነገር ገጥሞን ነበር። እንደሚመስለኝ አንድ ሰው ፔርሲን ለመግደል ይፈልጋል። ፔርሲ ተቀበላት። ትላንትና ምሽት ለመጀመሪያ ጊዜ ትንሽ የተሻለ እንቅልፍ ተኝቼ ነበር። ከታመምኩ በኋላ ብቻዬን ስተኛ ይሄ የመጀመሪያዬ ነው። ሁል ጊዜ ነርሷ ከእኔ ጋር ትሆን ነበር። ትላንት ሌሊት አንድ ሰው በመስኮት በኩል ለመግባት ሞክሮ ነበር። አንድ ሰው መስኮቱን ለመክፈት ሲታገል ከእንቅልፌ ነቃሁ። ከዚያም እንደምንም ብዬ ከተኛሁበት ተነስቼ መጋረጃውን ገለጥኩት። በዚህ ጊዜ ሰውየው ደንግጦ አመለጠ። ሆምስ ምንም የገረመው አይመስልም። እንዲያውም ጉዳዩን የጠበቀው ይመስላል። በመስኮቱ በኩል አንዳንድ ምልክቶችን አስተዋልን። በውጪ በኩል ወርደንም አጥሩ ላይ አንዳንድ መረጃዎችን አገኘን። ሆምስ በጣም ደስተኛ ሆኗል። ነገር ግን ለእኔ ምንም ሊነግረኝ ፈቃደኛ አልሆነም። ጆሴፕና እህቱ የተጨነቁ ይመስላሉ። ፔርሲ ጆሴፕን ተደግፎ ከእኛ ጋር ውጪውን ቃኘ። የተሰበረውን አጥር እንዲሁም መስኮቱን በጥንቃቄ መረመርን። ሆምስ በድንገት ተንጠላጥሎ ወደ ፔርሲ መኝታ ክፍል በመስኮት በኩል አመራ። እኔ ግን ደንግጬ ምን እያደረግክ ነው ሆምስ? ትወድቃለህ አልኩት። እርሱ ግን አይዞህ ዋትሰን፣ ሌባው እንዴት እንዳደረገ ለመረዳት እየሞከርኩ ብቻ ነው አለኝ። ነገር ግን ሌላ ዓላማ እንዳለው ገብቶኛል። ቶሎ ብሎ በመስኮቱ በኩል ወደ ውስጥ ገባና ሚሲስ ሃሪሰንን አገኛት።
እኛ ለመመርመር ስንወጣ እርሷ እዚሁ እንድትጠብቀን ነግሯት ነበር። መጀመሪያ ላይ ደስተኛ ባትሆንም በኋላ ግን ተስማማች። ልክ እንደገባ በሹክሹክታ አሁን የምነግርሽን በደንብ አዳምጪ። ያንቺ እርዳታ ያስፈልገናል። ዛሬ ማታ ፔርሲ እዚህ ክፍል ውስጥ አያድርም። እኛ ይዘነው እንሄዳለን። ማታ ስትተኚ ይህን ክፍል ከውጭ በኩል ቆልፊው፣ ቁልፉንም በሩ ላይ ትተሽው ሂጂ። ክፍሉን ከመዝጋትሽ በፊት እስከ 2 ሰዓት ድረስ ጠብቂ አላት። እርሷም ቅን ልጅ ስለነበረች ብዙ አላስቸገረችም። ብዙ ጥያቄዎች አእምሮዋ ውስጥ ቢኖሩም ሆምስ ያላትን ለማድረግ ተስማማች። ጆሴፕ እና ፔርሲ ቀስ ብለው ደረሱ። እኔም ከእነርሱ ጋር ወደ ፔርሲ መኝታ ክፍል መጣው። ሆምስ እና ሚሲስ ሃሪሰን የተነጋገሩትን አልሰማሁም። ሆምስ በነገረኝ መሰረት ነው የጻፍኩላችሁ። እዚያ ስደርስ ሆምስ የሆነ ነገር እንደነገራት ገባኝ። ነገር ግን ምስጢር እንድትጠብቅ ስለነገራት ለእኔም ሆነ ለእነርሱ ስለ ጉዳዩ አልተናገረችም። ፔርሲ አልጋው ላይ አረፍ ካለ በኋላ ሆምስ ከእኛ ጋር ወደ ለንደን መምጣት እንደሚችል ጠየቀው። ፔርሲ ትንሽ ቅር ቢለውም ተስማማ። እናም ጆሴፕ አብሮት እንዲመጣ ጠየቀ። ሆምስ ግን ወደ እኔ እየጠቆመ ዋትሰን ጥሩ ዶክተር እንደሆነ አታውቅም እንዴ? ደግሞ እኔም እንከባከባለሁ፣ አይዞህ አለው። ፔርሲ ተስማማ። ጆሴፕ በፔርሲ መሄድ የተደሰተ ይመስላል። ምሳችንን ጥሩ አድርገን ከበላን በኋላ ሆምስ አፉን እየጠራረገ እኔ እዚህ ትንሽ ለመቆየት ወስኛለሁ። ፔርሲ አንተ ከዋትሰን ጋር ወደ ለንደን ትሄዳለህ፣ እኔ ትንሽ የምሰራው ስራ አለ። ፔርሲ ትንሽ ግራ የተጋባ ይመስላል። እዚያ ስራ እንሰራለን ብለኸኝ አይደል እንዴ አንድ ላይ እንድንሄድ የጠየከኝ? እርሱን ነገ እንሰራዋለን ፔርሲ መለሰ። ከዚያም ሁላችንም ተያይዘን ወደ ባቡር ጣቢያው አመራን። እኔና ፔርሲ ባቡር ተሳፍረን ወደ ለንደን አመራን። ሆምስ እኛን ተሰናብቶን ወደ ሌላ ቦታ ሄደ። ሚሲስ ሃሪሰን እና ወንድሟ ጆሴፕ ደግሞ ወደ ፔርሲ ቤት ተመለሱ። ሆምስ የሆነ ነገር እንዳቀደ ገብቶኛል፣ ግን ምን እንደሆነ ባውጠነጥን ሊመጣልኝ አልቻለም። ፔርሲም ዝምታዬ ጨንቆት ነው መሰለኝ ምን እያሰብክ ነው ዋትሰን ብሎ ጠየቀኝ። እኔም በፈገግታ ምንም እንዳልሆነ በመግለጽ በድርጊቴ ሳቅኩ። እኔም እንደ ሆምስ በባቡር ጉዞ ላይ ዝም ማለቴ አሳቀኝ። እኔና ፔርሲ ስላሳለፍናቸው የትምህርት ቤት ጊዜዎች እያወራን እየተቀላለድን ለንደን ደረስን። ፔርሲ ትንሽ የጠነከረ ይመስላል። ከባቡር ከወረድን በኋላ ወደ ውድ ቤታችን 221 ቢ ቤከር ጎዳና አመራን። በቤት ስንደርስ ፔርሲ ትንሽ ደክሞት ነበር። እኔም ዶክተር እንደመሆኔ አንዳንድ እርዳታዎችን አድርጌለታለሁ። አሁንም ግን ከሆምስ መለየቴ ምንም ደስ አላለኝም፣ ምክንያቱም ሆምስ የሆነ ነገር እንዳይሆን ስለሰጋው ነው። ስለ ሆምስ እቅድ ለማወቅ የቻልኩትን ሁሉ ብሞክርም ሊሳካልኝ አልቻለም። ፔርሲ ትንሽ እረፍት ካደረገ በኋላ ድጋሚ መጨዋወት ጀመርን። ፔርሲ አሁን ትንሽ ደህና ይመስላል። እኔም ቢሆን ያቅሜን ያህል ተንከባክቤዋለሁ። ፔርሲ ሆምስ ምን እያሰበ ይመስልሃል? ለምን እቅዱን መለወጥ አስፈለገው? አልኩት። ምናልባት አንዳንድ ምርመራዎችን ለማካሄድ ፈልጎ ይሆናል መለሰ ፔርሲ። ፔርሲ ሆምስ የሆነ እቅድ እንዳለው የገባው አልመሰለኝም። ፔርሲ ቀጠለ። ተራ ሌባ አይመስለኝም ዋትሰን፣ በእርግጠኝነት እኔ ላይ መጥፎ እቅድ ነበረው። ፈጣሪ ነው የረዳኝ። ልክ ነህ ፔርሲ፣ ሆምስም እንደዚህ የሚያስብ ይመስለኛል። በእርግጠኝነት ወረቀቱን የወሰደው ሰው ነው ትላንትና ሌሊት መስኮቱን ሰብሮ ለመግባት የሞከረው። መቼስ ሁለት የተለያዩ ጠላቶች ሊኖሩ አይችሉም። ፔርሲ በሐሳቤ ተስማምቷል። አሁንም ቢሆን ግን ስለጠፋው ወረቀት ማሰቡንና መጨነቁን አላቆመም። ሆምስ ወረቀቱን የሚያገኘው ይመስልሃል? ጠየቀኝ። ከዚህ በላይ ብዙ አስገራሚ ነገሮችን ሲያደርግ አይቻለሁ አልኩት። ነገር ግን እንደዚህ አስፈላጊ ጉዳይ እስከ ዛሬ እንዳልፈታ እርግጠኛ ነኝ አለ። ልክ ነህ፣ ነገር ግን ከዚህ የሚከብዱ ጉዳዮችን አንድ ላይ ፈተናል። ለትላልቅ ባለስልጣናት ሳይቀር ብዙ ጀብዶዎችን ፈጽመናል።
ይህን ሁሉ የምነግረው ጥሩ ስሜት እንዲሰማውና ተስፋ እንዳይቆርጥ በማሰብ ነበር። ፔርሲ ግን አሁንም እንደተጨነቀ ነው። አሁን ለመተኛትና እረፍት ለማድረግ ሞክር። ነገ ጥሩ ዜና እንሰማ ይሆናል። ለፈጣሪም ጸሎት ማቅረብህን እንዳትረሳ አልኩት። ከዚያም ወደ አልጋው ወስጄ ካስተኛሁት በኋላ እኔም ወደ ክፍሌ አመራሁ። ከአልጋዬ ርቄ ብሰነብትም እንቅልፍ ግን በዓይኔ አልዞረም። አሁንም የሆምስን እቅድ ለማወቅ እየጣርኩ ነው። ለምን ዎኪንግ ውስጥ መቆየት ፈለገ? ለምን ሚሲስ ሃሪሰን ክፍል ውስጥ እንድትቆይ ጠየቃት? ለምን ለፖሊሶች ጉዳዩን አላሳወቃቸውም? ለእነዚህ ጥያቄዎች ምንም መልስ ላገኝ አልቻልኩም። በመጨረሻ ግን እንቅልፍ ወሰደኝ። በሚቀጥለው ቀን ከጠዋቱ 1 ሰዓት ከእንቅልፌ ነቃሁ። ወደ ፔርሲ ክፍል ሄጄ ሁኔታውን ለማየት ሞከርኩ። ምንም እንዳልተኛ ያስታውቃል። በሁኔታው አዘንኩ፣ ተበሳጨሁም። በድርጊቱ ልቆጣው ብዬ መልሼ ተውኩት። አንጀቴ ተላወሰ። ሆምስ መምጣቱን ጠየቀኝ። እንዳልመጣና በቅርቡ እንደሚመጣ በትህትና ተሞልቼ ገለጽኩለት። ከዚያም እንዲረጋጋና ጭንቀቱን እንዲረሳ አንዳንድ ነገሮችን እያወራው ላዝናናው ሞከርኩ። እርሱ ግን በጣም ስለተዳከመ ዝም ብሎ ያዳምጠኛል እንጂ ብዙም አያወራም። ትንሽ ቆይቶ የታክሲ ድምፅ በራችን ላይ ሲቆም ተሰማኝ። ሆምስ በመምጣቱ በጣም ደስ አለኝ። ፔርሲም ቢሆን በጣም ተደስቷል። ሆምስ የተጎዳ ይመስላል። ቀኝ እጁ በጨርቅ ተጠቅልሏል። ይሄን ሳይ ደነገጥኩ። ወዲያው ግን ደህና እንደሆነ ሳይ ተረጋጋው። ሆምስም ይሄ ስለገባው ነው መሰለኝ ሰላምታ ከሰጠን በኋላ የእጅ ቁስሉ አነስተኛ እንደሆነ ነገረን። ወዲያው ሰራተኛችን ሚሲስ ሃድሰን ቁርስ እንድታመጣልን አዘዛት። እኛ ሁላችን በጠረጴዛ ዙሪያ ተሰበሰብን። ያገኘኸው አዲስ ነገር አለ ሆምስ? ጠየቅኩት። ሆምስ ፈገግ ብሎ ከተመለከተኝ በኋላ ሁሉንም ነገር ከቁርስ በኋላ ነግራችኋለሁ ዋትሰን አለ። ሆምስ በጣም ደስተኛ ይመስላል። በጣም እንደራበውም ያስታውቃል። የቀረበለትን ምግብ ቶሎ ቶሎ መመገብ ጀመረ። እኔና ፔርሲ ግን ምንም የምግብ ፍላጎት አልነበረንም። የፔርሲ ምግብ በሌላ ሳህን ተከድኖ ነበር የመጣለት። ፔርሲ ምግቡን እንኳ ሊያየው ፈቃደኛ አልሆነም። በሳህን እንደተከደነ ተወው። ሆምስ በልቶ ሊጨርስ ነው። ሆምስ ትንሽ ረሃቡን ካስታገሰ በኋላ ምንድን ነው ፔርሲ፣ ለምንድን ነው የማትበላው? አራበኝም ሚስተር ሆምስ፣ አንተ በልተህ ከጨረስክ በኋላ የምትነግረንን ለመስማት ነው የጓጓሁት። ሆምስ ትንሽ ሳቅ ካለ በኋላ ያንስ ሞክረው እንጂ በጣም እንደምትወደው እርግጠኛ ነኝ። ክዳኑን አንሳው አለ። ፔርሲ ደስተኛ ባይሆንም ክዳኑን ቀስ ብሎ ገለጠው። ውስጥ ያየውን ነገር ግን ማመን አልቻለም። የጠፋው ወረቀት ነበር። ሰው እንደዛ ሲደሰት አይቻለውም። ፔርሲ በደስታ ሊዘል ምንም አልቀረውም። እኔም ብሆን እጅግ ከመደሰቴ የተነሳ ከዓይኔ እንባ መፍሰስ ጀምሯል። ፔርሲም አንገቴን አቅፎኝ አለቀሰ። ከዚያም ወደ ሆምስ መቀመጫ ቀስ ብሎ ሄደና እርሱንም አቀፈው። እንባው ያለማቋረጥ ይፈስ ነበር፣ የደስታ እንባ። ከአፉ ምንም ቃል ማውጣት አቃተው። በመጨረሻ ግን ተናገረ። ይህ ሕይወቴን ነው ያዳንከው ሚስተር ሆምስ አለ። ቃላት አጥሮታል። ሆምስም ቢሆን ከፔርሲ ጋር ጥቂት እንባ አፈሰሰ። ይሄ ነው የሆምስ የመጨረሻ ምኞት፣ የሰዎችን ጭንቀትና ሐዘን ወደ ደስታ መለወጥ። የሆምስ ደስታ የተለየ ነበር። እንዴት አገኘው ሆምስ አልኩት። እኔም ብሆን እጅግ ተደስቼ ነበር። የምግብ ፍላጎቴ ሁሉ ተቀሰቀሰ። ሚሲስ ሃድሰንም ለፔርሲ ሌላ ምግብ ይዛለት መጣች። ሁላችንም ምግባችንን እያጣጣምን በደስታ ተመገብን። ምግባችንን ከጨረስን በኋላ ወደ ሳሎን ሄደን ተደላድለን ተቀመጥን። እኔና ፔርሲ የሆምስን ጀብዱ ለመስማት ጓጉተናል። ሆምስ ታሪኩን መናገር ጀመረ። እናንተን ከተሰናበትኳችሁ በኋላ በአካባቢው ወዳለ አንድ ምግብ ቤት አመራሁ። እስኪ መሽም ድረስ እዚያው ቆየሁ። ልክ መምሸት ሲጨምር ወደ ብሪያብ አመራሁ። ሌባው ተመልሶ እንደሚመጣ አውቅ ነበር። ግን እኮ ግቢው ዝግ ነው የሚሆነው ሚስተር ሆምስ፣ ፔርሲ አቋረጠው። ልክ ነህ፣ በአጥር ዘልዬ ነው የገባሁት። ሆምስ ቀጠለ። ልክ ግቢ ውስጥ በጥንቃቄ ከገባው በኋላ ወደ ፔርሲ መኝታ ክፍል አመራሁ። ሚሲስ ሃሪሰን እንደነገርኳት ክፍል ውስጥ ተቀምጣ መጽሐፍ እያነበበች ነበር።
ጥቂት ቆይታም እኔ በነገርኳት መሰረት በሩን በውጭ በኩል ቆልፋ ሄደች። እኔም ቀስ ብዬ እንደ ሌባው በመስኮቱ በኩል ወደ ውስጥ ገባው። ሌሊቱ ረዥም ነበር። አስታውሳለሁ ከዋትሰን ጋር እንደዚህ አይነት ሌሊት አሳልፈናል ብሎ ዞር ብሎ አየኝ። ሆምስ ፈገግ ሲል ያን አሰቃቂ ምሽት መለስ ብዬ አስታወስኩ። ጠቃጠቆ ያለበት የተጠመጠመ ነገር ብዬ አቅርቤዋለሁ። ሆምስ ታሪኩን ቀጠለ። ክፍል ውስጥ ተደብቄ ሁሉንም ነገር በጥንቃቄ መከታተል ያዝኩ። ከሌሊቱ 8 ሰዓት አካባቢ ጆሴፍ በሩን ከፍቶ ገባ። ምን? ጆሴፍ? ፔርሲ ደነገጠ። ሆምስ ታሪኩን ቀጠለ። ትልቅ ኮት ለብሶ አንገቱ ላይም ሻርፕ ጠምጥሞ ነበር። ፊቱን ለመሸፈን እንዲረዳው ይመስለኛል። በእጁም ትልቅ ቢላ ይዞ ነበር። ቀስ ብሎ ሻማውን ለኮሰ። ከዚያም የወለሉን አንድ ክፍል ከነቀለው በኋላ ከውስጡ በጨርቅ የተጠቀለሉ ወረቀቶች አወጣ። እኔም ፈጠን ብዬ ተጠጋው። በያዘው ቢላ ሊያጠቃኝ ሞከረ። ነገር ግን ብዙም ጉዳት ሳያደርስብኝ ወረቀቶቹን በቁጥጥሬ ስር ማዋል ቻልኩ። እርሱን ግን መያዝ አልቻልኩም፣ አምልጧል። ለመርማሪ ፎርብስ ስላሳወቅኩት እነርሱ እየተከታተሉት ነው። ፔርሲ በጣም ደንግጧል። እንኳን እርሱ እኔም ብሆን ደንግጬ ነበር። እና ይሄ ሁሉ ቀን ወረቀቱ መኝታ ክፍሌ ውስጥ ነበር ማለት ነው? አዎ ፔርሲ፣ ወረቀቶቹ ክፍል ውስጥ ነበሩ እና የሰረቀህም ጆሴፍ ነው። አሮጊቷና ጥበቃው ከእርሱ ጋር እንደተባበሩ አረጋግጫለሁ። ጆሴፍ ብዙ ገንዘብ ከስሯል ፔርሲ። ለዚያ ነው ካንተ ወረቀቶቹን የሰረቀው። በውድ ዋጋ ሊሸጣቸው ፈልጎ ነበር። እንደ ወንድም የምታስበው ሰው በጣም ራስ ወዳድ ነው። ስለ አንተም ሆነ ስለ እህቱ ምንም አይጨነቅም። ፔርሲ ያልጠበቀው ነገር በመሆኑ መንፈሱ ተረብሾ ነበር። ነገር ግን አሁን ደህና ሆኗል። ፊቱ ላይም የደስታ ስሜት ነው ያለው። ይህን ሁሉ እቅድ እንዴት ልታወጣ ቻልክ? ስለ ጆሴፍ በምን አወቅ? ጠየቅኩት። ጥሩ ጥያቄ ነው ዋትሰን። ጆሴፍን መጠራጠር የጀመርኩት ያለ ምክንያት አልነበረም። ካስታወስክ መጀመሪያ ስናገኘው እንግዳ ጸባዮችን ያሳየን ነበር። ከዚያም ስለ እርሱ ሁሉንም ነገር ለማጣራት ሞከርኩ። ከእህቱ ጋር ፔርሲን ለመጠየቅ መምጣቱ እንዲሁም እዛ መቆየቱ እንግዳ ነገር መስሎ ተሰማኝ። ማንም ሰው እህቱ ባሏ ቤት ስትሄድ ከእርሷ ጋር መሄድ ያልተለመደ ነገር ነው። በዚያ ላይ ደግሞ ጆሴፍ የፔርሲን ቢሮ እንዲሁም ስለ ፔርሲ እቅዶች የሚያውቅ የቅርብ ሰው ነው። ባለፈው አንድ ሰው በመስኮት በኩል ለመግባት እንደሞከረ ስሰማ ጆሴፍ እንደሆነ ገባኝ። ፔርሲ ሲናገር ልብ ብለህ ከሰማ የመስኮቱን መጋረጃ ሲገልጠው ሌባው ደንግጦ ሮጦ አመለጠ። ይህን ያደረገው ፊቱ እንዳይታይ ስለፈለገ ነበር። ፔርሲ ትንሽ እንደመተከዝ አለና እንዴት ይህን ሁሉ ነገር መረዳት አቃተኝ? ሁሉም ነገር በዙሪያዬ ነበር ሲከሰት የነበረው ብሎ አንገቱን ነቀነቀ። ሆምስ ቀጠለ። ጆሴፍ ከመጀመሪያው ጥሩ እቅድ አውጥቶ ነበር ፔርሲ። ያ ጠቃሚ ሥራ እንደሚሰጥህ ቀድሞ ያውቅ ነበር። ለዚያ ነው ያንተን ቢሮ የደውል ገመድ ያቋረጠው። ከዚያም ከሌላ ክፍል ጋር አገናኘው። እዛ ክፍል ውስጥ እርሱ ተደብቆ ነበር። አንተ ደውሉን ስታጮህ ወደ ኪችን አይደርስም ነበር። ከዚያም አንተ ከክፍሉ ወጥተህ ወደ ኪችን አመራህ። በዚያን ጊዜ በፍጥነት ጠቃሚውን ወረቀት ወስዶ ወደ በፊቱ ክፍል ተመለሰ። ከዚያም ደውሉን አጮኸው። አንተ ወደ ክፍሉ ሮጠህ እንደምትመለስ ያውቅ ነበር። በዚያን ጊዜ እርሱ የመውጫ ጊዜ እንዲመቻችለት አስቦ ነው። እርሱ እንዳሰበው አንተ ወደ ክፍልህ ሮጠ መጣ። ዶክመንቱም በቦታው አልነበረም። ዶክመንቱን ሰርቆ በውድ ዋጋ ለመሸጥ አስቦ ነበር። ዶክመንቱንም የአንተ ቤት ውስጥ መደበቁ አንተ ከለንደን ቶሎ እንደማትመለስ በማሰቡ ይመስለኛል። አንተ ግን በመታመምህ ምክንያት ክፍሉን ልትለቅለት አልቻልክም። ጆሴፍም ዶክመንቶቹን ለማውጣት ጥሩ ጊዜ ሳያገኝ ቀረ። ለዚያ ነው አንተን ወደዚህ ቤት ያመጣን ፔርሲ፣ ጆሴፍ ጥሩ ጊዜ እንዲያገኝ። እኔም ሌሊቱን ሙሉ ስጠብቅ የነበረው ይሄን ነው። አሁን ሁሉም ነገር ገብቶናል። ፔርሲም ቢሆን ምን አይነት ደደብ ነኝ እያለ ራሱን መውቀስ አላቆመም። ነገር ግን ሆምስ፣ ጆሴፍ የዛን ቀን ለምን በመስኮት በኩል ለመግባት ፈለገ? ለምን በበሩ በኩል አልገባም አልኩት። ይሄ ግልጽ ነው ዋትሰን። በበሩ በኩል ቢመጣ ኖሮ ሌሎች ብዙ ሰዎች ሊያገኙት ይችሉ ነበር።
ባያገኙት እንኳ ፔርሲ ከእንቅልፉ የመንቃት እድሉ ከፍተኛ ነው። በበሩ በኩል ገብቶ ቢያዝ ደግሞ ለራሱም ጥሩ አይሆንም። መስኮቱን የተጠቀመው በዚያ በኩል ወደ ክፍሉ መግባት ቀላል ስለሆነ እንዲሁም ተራ ሌባ እንደሆነ ለማስመሰል ነው። እኔን ለመጉዳት ፈልጎ ነበር ሚስተር ሆምስ። በዚያን ምሽት ሌባው ትልቅ ቢላ እንደያዘ አይቻለሁ። ፔርሲ እንደመተከዝ ብሎ ጠየቀ። ጆሴፕ ለገንዘብ ብሎ ምንም ያደርጋል ፔርሲ። ስለ እርሱ ምንም ጥሩ ነገር ለማውራት አልደፍርም። አንተ ግን ከዚህ በኋላ ሁሉንም ሰው ጥሩ ነው እያልክ ማሰብ የለብህም አለ። ችግሩ በመፈታቱ ሁላችንም በጣም ደስተኛ ሆነናል። ፔርሲም በእፎይታ መተንፈስ ችሏል። የሆምስ ደስታ ግን ይለያል። ሁሌም የሰዎችን ችግር ሲፈታ የሚሰማው ደስታ ልዩ ነበር። ፔርሲ ከእኛ ጋር ጥቂት ጊዜ ካሳለፈ በኋላ ወደ ቤቱ ተመለሰ። እኛም በአዲሱ ጀብዷችን እጅጉን ረክተናል። ታሪኩን ከወደዱት ላይክ እንዲያደርጉ እንዲሁም ቻናሉን ሰብስክራይብ እንዲያደርጉ በትህትና እንጠይቃለን። ሌላም ጊዜ የሼርሎክ ሆልምስን አጫጭር የምርመራ ታሪኮች የምናቀርብላችሁ ይሆናል። ስለተከታተሉን እናመሰግናለን።